ንቃተ ህሊና ናይስ ፍተሻ እየተደረገ ነው። ቫዝሊን ይቀባል። ሌላ ቦታ ለመቀባቱ ቼክ ይደረጋል። ይህንን ውድድር እውን እንዲሆን ያደረጉልንን የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ፣ ስዌት ቦክስ፣ አዲስ ፐርፎርማንስ ጂም፣ የአድዋ ድል መታሰቢያ ሸጋ ኢቨንት እስከ ልብ አድርገን እናመሰግናለን። ንቃተ ህሊና ወደ መድረክ እየገባ ነው። ሞራል ስጡልኝ። ንቃተ ህሊና በመቀጠል ከንቃተ ህሊና ጋር ለሌላ ክብር የሚፋለመው ስካይ ኢዝ ዘ ሊሚት የሚለው ስካይ ሊሚት ጂም and the challenger making his FTC2 debut with a height of 86 centimeters, 85 kilos, and a reach of 183 centimeters. Robert! ETFC2 brought to you by M-Pesa, Sweatbox, Shugba Events, broadcast by Abbai TV, streamed by Adras.com, live from Adwa Museum. Welcome to the Octagon.
ኮቾች በዚህ ጋር ሰማያዊ ማዕዘን አሰልጣኞች ኑ ወደዚህ ለፉ። አሰልጣኞች መነካካት አትችሉም፣ ቀድማችሁ ለፉ። Ladies and gentlemen, please remember, no live streaming, no YouTube, no TikTok. If you are caught streaming, you will be escorted off the premises. ይህንን ውድድር በመደገፍ ኦርቢት ኤሌክትሮኒክስ፣ ጎፈሬ፣ ኤምፔሳ፣ አባይ ቲቪ፣ አብዲሳ አዳራሽ .com ከልብ አድርገን እናመሰግናለን። ሮማ ሮቤል ETFs 2 Adwa Fight Nights Round 1. በሩ ሊቆለፍ ነው። ኬጅ ውስጥ ሁለቱ ብቻ ነው የሚቀሩት፣ ሮቤል እና ንቃተ ህሊና። ማን ነው የሚያሸንፈው? ሮቤል ወይስ ዮሐንስ? ፋይቱ እንግዲህ ጀምሯል። ዳኛው ህጉን ነግሯቸዋል። አሹም ከመድረኩ ወርዷል። በጉጉት የተጠበቀው ትንሽ ልቤ ከፍ ማለት ጀመረ። ንቃተ ቨርሰስ ሮቤል ኤምኤምኤ ሮቤል ዴቢቱ ነው። ንቃተ ሁለተኛ ውድድሩን ያደርጋል። ሂር ዊ ጎ ሂር ዊ ጎ። ቪክቶሪ ምን ይመስላችኋል? እስኪ ምን ቢያደርግ ሊያሸንፍና አድቫንቴጁን ሊያገኝ ይችላል? በዚህ ፋይት ንቃተ ጨዋታውን ወደ መሬት ቢወርድ እንግዲህ የተጠናኑ ነው የሚገኙት በአሁን ሰዓት። ሁለቱም ኦፖነንቶች ወደፊት እየመጡ አይደለ፣ እየተጠናኑ ነው። አንዱ እስከሚሰነዝር እየተጠባበቁ ያሉ ይመስላል። ነገር ግን ኬጁንም በደንብ የተቆጣጠሩት ነው ያሉት። ከዚህ በፊት ስፓርም አድርገው ነው ያውቁ አይመስለኝም። እርስ በርስ ነው እርስ በርስ ማንዴት ምንም አይነት ስንዘራዎች በግምት ለ12 15 ሰከንዶች አልተካሄዱ። ሁለቱም ክሊንች እየተደራረጉ ነው። ያሳረፈበትና ትንሽ ያገኘው ይመስለኛል። እየሰጠው ነው። ትንፋሽ ባይሰጠው ደግሞ ጊለቲን ፖዚሽን ላይ ይዞታል ማለት ነው። ነገር ግን ሮባ አስለቅቋል። የሚገርም ፍልሚያ ነው እያየን ያለ ነው። ሁለቱም ጦረኞች ናቸው። ሮቤል እያሳረፈበት ነው ያለው። ቼንጅ እያደረገ ነው። ሁለቱም ክሊንች እያደረጉ ነው። አይነት ፍልሚያ ነው እያየን ያለ ነው። ሁለቱም እንግዲህ ወደ ኋላ ሳይሄዱ ነው እየተፋለሙ ያሉት። ሮባ ነው እንግዲህ ክሊንች እያደረገ ወደ ኬጁ እያስጠጋው ፖዚሽኑን እየተቆጣጠረ ያለው። ንቃተ ህሊና ግን ይሄ ለሱ የሚመች ፖዚሽን ነው፣ ምክንያቱም ወደ ግራውንድ ሊጠቀምበት ይችላል ማለት ነው። ሁለቱም አይ ቲንክ መልቀቅ አለበት ሮቤል እና ስትራይክ ቢያደርግ ለሱ ሞር የሚያዋጣ ይመስለኛል። አሁን እንግዲህ ተያይዘው ክሊንች አድርገው ረጅም ሰዓት ቆይተዋል። ሆዳቸውን ቦዲ ሻት የተመታቱ ጨዋታ ወደ ግራውንድ ሊወስዱ ይቻለ ነው። አዎ አይ ቲንክ ከጀርባ ሙሉ የሚይዝ ከሆነ እስላም ለማድረግ ነው ሀሳቡ። ፌስን እያየው በጣም ልጅት ነው። በዚህ በአጭር ጊዜ እንግዲህ ኮች ያሬድ ጋር እየሰለጠነ ነበር። ቦዲ ሻት እንግዲህ በጉልበት እንግዲህ ሆዱን እያጠቃው ነው የሚገኘው ንቃተ ህሊና ማለት ነው። ይህንን ፖዚሽን አላቀቅ አለባቸው ከነዚህ ፖዚሽን ብዬ ያስባለሁ። አይ የተወሰኑ ስትራይኮች እያሉ ስለሆነ ዳኛው አሁን ላይ የሆነ ዲፌንስ እያየን ነው ከሮቤል እንደዚህ ይህ ፋይት እንግዲህ በጣም ልባችን እያጓጓ ነው ያለው። አይ ቲንክ ከተላቀቁ ሁለቱም ኦቨር ፓወር የሚያደርጉባቸው ሮቤል እያጠቃ ነው ያለው። ሮቤል
ፓንቾችን ሊያሳርፉበት ያለው ንቃተ ህሊና ወደ ቴክዳውን ሹት አድርጓል። ንቃተ ህሊና ቴክዳውን አድርጎታል። ንቃተ ህሊና ቴክዳውን አድርጎታል። ነገር ግን ሮቤል ምን አይነት ዲፌንስ ነው ያለው? ኬጁን በመጠቀም ተነስቷል። ሮቤል አሪፍ ዲፌንስ ነው ለአንድ የተደረጉበት ንቃተ ላይ ነገር ግን ሮቤልም አላረገም። ምቶችን ተቀብሏል። ምን አይነት ኢንቴንስ የሆነ ፋይት ነው እያየን ያለው። ንቃተ ህሊና ከባድ ኬጁን መያዝ አይችልም። ቴክዳውን ንቃተ ህሊና ቴክዳውን አድርጎታል። አሁን ቶፕ ፖዚሽን ላይ ነው ያለው። እንግዲህ ኤ ፖዚሽን ላይ ኤልቦ ማድረግ ይችላል። ወደ ሰሚሽኖች መሞከር ይችላል። ነገር ግን አሪፍ ሰሚሽን ነው ያለው። ቾክ ቢያደርገው ይመስላል። አሪፍ ዲፌንስ ነው ያለው እስካሁን ድረስ ተነሳ ሮቤል ተነስቷል። ጠንከር ያሉ ምቶችን ነው። ሁለቱም ጦረኞች ናቸው። የጉልበት ላይ ምቶች እንግዲህ ሮቤል እያሳረፈ ነው ያለው። ንቃተ ህሊና ለማድከም እየሞከረ ነው ያለው በግራፕሊንግን ተጠቅሞ ማለት ነው። ፈጠን ያሉ ውጤዎች ነው እንግዲህ ሮቤል ሲላቀቁ ግን አሪፍ ስትራይኮች አሉት። ሮቤል አራራጠው ንቃተ ህሊና ደብል ሌግ ቴክዳውን ንቃተ ከፓንቾቹ ሪቫይቭ አድርጎ ተመልሶ እንግዲህ ገራሚ ቴክዳውን ትንፋሽም ለመውሰድ ይሆኗል። ከቦክሶቹ ሪከቨር ለማድረግ ይሆኗል። ግራውንድ ኤንድ ፓውንድ አሁን ላይ ብዙ ነገር እንግዲህ ሮቤል እንግዲህ ተይቷል። እጆቹን ከጭንቅላቱ ጀርባ ጠላል። ቻርልስ ኦሊቬራ ቨርሰስ ኢሊያ ቱፑሪያን ያስታውሰናል። ተነስ እያለው ነው። ከባድ ነው። ሁለተኛ ጊዜ ይዟል። ዳኛው በደንብ እየተከታተለ ነው ያለው ሽቦ እንዳይዝ ማለት ነው። የመጀመሪያው ዙር አልቋል። ለማን ትሰጡታላችሁ? የመጀመሪያው ዙር 10 ሰከንድ ነው የቀረው። ይቅርታ ንቃተ ሮቤል በስትራይክ ላይ አሪፍ ሰክሰስ አለው። ምን አይነት ፈርስት ራውንድ ነው? ንቃተ ህሊና ከምን እንደተሰራ አሳይቶናል። ሮቤል ከምን እንደተሰራ አሳይቶናል። ሁለቱም ጦረኞች ናቸው። ንቃተ ህሊና ከዚህ በኋላ የዚህ ውድድር አሸናፊ መሆን ምንም አይነት ስትራይኪንግ ፖዚሽን ውስጥ መቆም የለበትም። እያንዳንዱ ሙቭመንቱ ለቴክዳውን ነው መሆን ያለበት። ሮቤል እጅግ ፈጣን ቦክሰኛ ነው። ሮቤል ደግሞ he knows how to avoid any takedowns። ስለዚህ ያለውን ሬንጅ አጥብቦ ቦክስ እንዳይሰነዘርበት ያለውን አማራጭ እንዳለ ተጠቅሞ ንቃተ ቴክዳውን ነው መጠቀም ያለበት። በአሁን ሰዓት እኔ በጣም የተረዳሁት ነገር ግራፕሊንግን እንግዲህ በደንብ እየሰራ እንደነበረ ነው ሮቤል እያሳየን ያለው ማለት ነው። በስትራይክ እሱ የተሻለ ሆኖ የተወሰኑ ፓንቾችን ዳሜጅ አድርጓል። በነገራችን ላይ ማለት ነው ከሞይታይም ቦክሲንግ ፋይቶች በላይ አድካሚ ነው በጣም ኤምኤምኤ ማለት ነው። በዛ ላይ ደግሞ 5 ደቂቃ ነው አንድ ራውንድ ማለት ነው። ስለዚህ አሁን ላይ ሁለተኛ ሶስተኛ ዙር የሄዱ በጣም የካርዲዮ ነገርም አፌክት ያደርጋል ይሄ ፋይት ላይ ብዬ አስባለሁ። ምክንያቱም ግራፕሊንግ ኮንስቲቱት ያደርጋል። ግራፕሊንግ ደግሞ እጅግ በጣም አድካሚ ስፖርት ነው። አሁን ሁለተኛው ዙር ጀምሯል እና ደግሞ ሁለቱም ከፊታቸው ትንሽ የድካም ነገር ይታያል። ሁለቱም ግን አሪፍ ልብ እንዳላቸው ያሳዩበት ጦረኛ ፋይተሮች ናቸው ማለት ነው። ሮቤል ስትራይክ ላይ ብዙ ውጤዎች ነው የሰነዘሩት። ሁለት ጊዜ ነው የሰነዘረው። ደግሞ በተጻራሪው የሚመጡበትን ቴክዳውኖች እንዳለ እየተከላከለ ስትራይኪንግ ነው መጫወት ያለበት። ንቃተ ኢዝ ቤተር ኦን ዘ ግራውንድ። በዛ ላይ ደግሞ ቴክዳውንም አድርጎት የተነሳበት መንገድ አሪፍ እየሰራ እንደነበረ ያስታውቃል። ሁለተኛው ዙር ጀምሯል። ሮቤል ወይስ ንቃተ ህሊና? ሃይኪክ ሰንዝሯል። እንግዲህ ንቃተ ህሊና ገና ከጀመሩ ሃይኪክ ሰንዝሮ እንግዲህ ከኬጁ ጋር እንግዲህ አሁን ኬጁ ላይ ነው ያሉት ማለት ነው። ነገር ግን ክሊንች አድርጎ ዞሯል ማለት ነው። ንቃተ ህሊና ፓንች ለመስጠት ሞክሯል። ይሄ ትክክለኛ ጦረኞች ናቸው ሁለቱም። በቃ ኢዝ ፒውር የሆነ ፋይት ነው እያየን። ሉክ አውት ፎር
አፐርካት ሽቅምቶችን እንግዲህ ሮቤል እየመታ ነው በክሊንች ባረጉ ቁጥር እነዛ አፐርካቶች በጣም እያጠቁት ይገኛሉ። ሉካውት የማያደርጋቸው አፐርካቶች ከስር እየገቡለት ይገኛሉ። ሮቤል ክሊንቹን እንዴት ወደ ስትራይክ እንደሚቀይር በአሪፍ ሁኔታ ስኬታማ ሆኖ እንግዲህ ሽቅምቶችን በስር እየሰነዘረ አድቫንቴጅ አድርጓል። በአሁን ሰዓት ደግሞ ክሊንች አድርጎ ወደ ኬጁም ላይ ፕሬቸር እያሳደረበት ያለው ሮቤል ነው ማለት ነው። ከተለያዩ ማን ብዙ ጉጤዎች የሚሰነዝር ይመስላል ማለት ነው። ይሄ አፐርካት ደግሞ ብዙ ፖይንቶች ንቃተ ህሊና ላይ እየወሰዱበት ነው። ክሊንች በሚያደርጉበት ጊዜ ናስቲ ሆኖ አፐርካቶች ስላይትሊ እየገቡ ይገኛሉ። እንደምታዩት ነው። ዳኛው አሁን ተላቀው ትንሽ ፋይት ምክንያቱም በጣም ቆይተዋል። እስካሁን ደግሞ ሮቤል ሽቅምቶችን ስውር እያደረገ እየቆፈረ ይገኛል። ንቃተ ህሊና ቴክዳውን አድርጎታል። አሁን ከላይ ያለው ንቃተ ህሊና ነው ማለት ነው። አሁን ቶፕ ፖዚሽን ላይ ነው ያለው። ኤልቦም ግራውንድ ኤምፓውንድም መጠቀም ይችላል። ግራውንድ ኤምፓውንድ እያደረገ ነው ያለው ንቃተ ህሊና። ዳኛው ኤኒ ታይም አሁን ሊያስቆም ይችላል። ግራውንድ ኤምፓውንድ እያደረገ ነው። ነገር ግን ሮቤል እስካሁን ጊቭ አፕ አላደረገም። ሮቤል እስካሁን ድረስ ተስፋ አልቆረጠም። ነገር ግን ዲፌንድ ማድረግ አለበት። ምክንያቱም ብዙ ዱላዎችን ከላይ ሆኖ እያወረደ ይገኛል። በአሁን ላይ ደግሞ ፊቱን እንግዲህ ፓንች እያደረገ ይገኛል። ሮቤል በእግሩ ገፍትሮት እንግዲህ መነሳት መቻል አለበት። ዳኛው በቅርቡ ነው እየተከታተለ ነው ያለው። እንግዲህ መሬት ላይ ጥምዝ ምት እየሰነዘረ ነው ያለው። ንቃተ ህሊና ግራውንድ ላይ አድርጎ ዶሚኔቲንግ ፖዚሽን ላይ ሆኖ እንግዲህ ግራውንድ ኤምፓውንድ እየሰነዘረ ይገኛል። ሁለቱም በጣም ምን አይነት ጦረኞች ናቸው! ምን አይነት ፋይት ነው እያየን ያለን። የተሻለ መፍትሄ ነው ብዬ ነው የማስበው። አሁን ባለበት የዚህ ፖዚሽን ላይ ንቃተ በክርኑ ሙሉ ለሙሉ አሁን እየሰራ ነው እሱ ነገር ያለው። ሮቤል ዲፌንድ ማድረግ አለበት፣ ካልሆነ ፋይቱ በቅርቡ ሊጠናቀቅ ይችላል ማለት ነው። እግሩን ተጠቅሞ መግፋት አለበት፣ ሮቤል ማስነሳት አለበት ወይም ማራቅ አለበት። ማየው ከሆነ እነዚህ የክርን ምቶችን እየመታ ከሆነ አሁን ዳኛው ሊያስቆም ይችላል። ምክንያቱም መከላከል ማይችልበት ሁኔታ ከሆነ ንቃተ ህሊና የኢቴፍሲ 02 እስካሁን ጨዋታ አልተጠናቀቀም። ብዙ ፓንቾችን ያልተመለሱ ዱላዎች እያረፉ ነው ያሉት። ዳኛው አቴኒ ታይም ወይ ምናልባት በሌላኛ የሚታየን አንግል ትክክል ስላልሆነ ይሆናል ብዙ ዱላዎች ነው የተሰነዘሩ ያሉት። ኢፌክቲቭ እየሆኑ አይደለም። ሮቤል ጊቭ አፕ እያደረገ አይደለም። ስፔስ ያስፈልጋቸዋል። ከባባድ ዱላዎች ለማዝነብ ትንሽ ስፔስ ያስፈልገዋል። ትንሽ ዳኛ አስቆመ። ንቃተ ህሊና የኢቴፍሲ 02 አሸናፊ ሆኗል። ንቃተ ህሊና የኢቴፍሲ 02 አሸናፊ ሆኗል። እንግዲህ ባለፈው የተሸነፈውን ስልፈት እንግዲህ አልብሷል ማለት ነው። እነዛ ግራውንድ ኤምፓውንዶች ግን ጠንከር እንዳሉ ከሮቤል ፊት መረዳት ትችላላችሁ። አባብቷል። ትንሽ በጣም ተዳክሞ ነበር። ንቃተ ህሊና ያለውን ኢነርጂ በሙሉ አውጥቶ ነው እንግዲህ ለዚህ ፋይት ያወጣው ማለት ነው። እነዛ ግራውንድ ኤምፓውንዶች ባይታዩ ራሱ በጣም ንቃተ ህሊና ትንሽ በጣም የደከመው ይመስለኛል። ንቃተ ህሊና በአሁኑ ሰዓት ደክሞታል። ሁለቱም ፋይተሮች አድሬናሊን ላይ ሆነው መጎዳታቸውን ሪኮግናይዝ አላደረጉም ነበር። በአሁኑ ሰዓት ሁለቱም ኢንቴንስ የሆነ ፖዚሽን ላይ ይገኛሉ። ንቃተ ህሊናም ስሮ አፕ አድርጓል። ሮቤልም ደግሞ በአድሬናሉ ምክንያት አልተሰማውም መሰለኝ ከባባድ ዱላዎች ተቀብሏል። አሁን ላይ መነሳት አቅቶታል። እንግዲህ በጣም ኤምኤምኤ ኢንቴንስ የሚያደርገው እንግዲህ ይሄ ነው። በጣም ካርዲዮ እስከ ጥግ ድረስ የሚጠይቅ ስፖርት ነው። 5 ደቂቃ እንግዲህ በጣም ብዙ ነው። ስፔሻሊ ደግሞ ግራፕል እያደረጉ የነበሩ ፋይተሮች ናቸው። ግን ምን አይነት ጦረኞች ናቸው! ሁለቱም እንግዲህ አይበገሬ ናቸው። ሁለቱም እንግዲህ ፋይቱ የሚያልቅበት ሁለቱም እየተጠቁበት የነበረ ወቅት ነበር። እሱን ተቋቁመው እንግዲህ ንቃተ ህሊና በመጨረሻ ወደ መሬት በመጣል ብዙ ያልተመለሱ ዱላዎችን አሳርፎ ነበር። በመጨረሻም ዳኛው ገብቶ አገላግሎ ንቃተ ህሊና አሸናፊ አድርጎ ተሹሟል ማለት ነው። ንቃተ ህሊና ግን በጣም አሁን ድካም ላይ ነው ያለው። የታላችሁ የንቃተ ደጋፊዎች የታላችሁ ንቃት ክብሩን አስመልሷል። ሞራል ስጡት።
ትንፋሽ ይሰድ ትንፋሽ ይሰድ። ቆይ ገና አናውንስ ሲደረግ ቆይ ችግር የለውም፣ ሕክምና ላይ ነው። የጽዳት ባለሙያዎች ካላችሁ እባካችሁ ወደዚህ ኑሉን። ጽዳት ሁለቱም ዋሪየሮች ናቸው። ንቃተ ህሊና በቲኬኦ ግራውንድ ኤንድ ፓውንድ ማለት ነው። መሬት ላይ በመጣል ብዙ ዱላዎችን በማሳረፍ እንግዲህ ዳኛው አስቁሟል ማለት ነው። ሁለቱም እንግዲህ በጣም አድሬናሊን ላይ ስላሉ ማለት ነው ምንም አይታወቃቸውም። ነገር ግን አሁን ነው ህመሙም የሚሰማቸውና ምን አይነት ፋይት ነው ያሳዩን ጋይስ። ያበደ ፋይት ዋጋ እንደሚከፍል ሃርድ ወርኪንግ ዋጋ እንደሚከፍል በሶሻል ሚዲያ ቢቀለድብህ ከጎን ያሉ ሰዎች አትችልም ቢሉ ሰርተ እኔ እንደዚህ ጋር ደርሳለሁ ብለህ አስበህ እንደሚደረስ በዛሬው ምሽት በኢቲኤፍሲ2 ንቃተ ህሊና አሳይቶናል። ሞራል ይገባዋል፣ በእውነት ይገባሃል። በትክክል በመጀመሪያው ፋይት እንግዲህ በደረሰበት ነገር ምንም ሳይበግረው እንግዲህ ይህንን የ85 ኪሎ ግራም ፋይት ካታጎሪ በቴክኒካል ኖካውት ቲኬኦ አሸናፊ ዮሐንስ ምስክር ንቃተ ህሊና ንቃት ምን ተሰማ? እንዴት ነበር ፋይቱ? እንዴት ነበር ከሽንፈት መነሳት? እናቴ እኔ ተመርክካ እየጸለየች ነው ለእኔ እያለቀሰች። I win this from my mother. እማ እንኳን ደስ አለሽ፣ ጀግና ልጅ ነው የወለድሽው። ፋክ ማዘር ስለ እኔ እንዳታስቢ፣ ጠንካራ ልጅ ነው የወለድሽው፣ በራስ መተማመን ያለው ጀግና ልጅ። ምን አላችሁ አሁን? እንደውም ይበሉ እስኪ አንዴ። እስኪ እኔ የምለውን አብራችሁ በሉ እዚህ ጋር። አር ዩ ሬዲ? ማነው ከዚህ ውስጥ አደገኛ? እስኪ ይውጣና ይሞክረኛ። ሻላላላላላላላ ሻላላላላላላላ ለምትልድስ በባለፈው ጨዋታ ማንም አላመነብኝም ነበረ። አንዱ አንተ ጠንካራ ነህ፣ በውስጥ ጥንካሬ አለ ብሎ እኔን ያስቀረኝ፣ ይሄኛውን ማናችሁም ያልጠበቃችሁትን እድል የሰጠኝ ጌታቸው እወድሃለሁ። You are my brother. የአባቴ እግር ነው የሳምከው ወርደህ ወንድሜ። I love you. You gave me chance to prove myself. I love you brother. እና Eyob Tribe Brothers, no one was like interested to invest or maybe to promote my next fight. ግን ኢዮቤ ያንተ ሽንፈት የኔ ሽንፈት ነው፣ ያንተ አሸናፊነት የኔ ነው ብሎ he still stand by my side. ኢዮቤ if you can come out and tell whatever you want for people. You can come out brother. ንቃት አንድ ሰርፕራይዝ አለ። ዲጂታል መርካቶ ንቃተ ህሊናን ዱባይ ድረስ ደርሶ መልስ ችሎ ሪፍሬሽ እንድታረጋ ጋብዟል። ዲጂታል መርካቶ ወደ ዱባይ። Thank you ዲጂታል መርካቶ። Thank you brother. He already like ፕሮሚሱን ከገባልኝ ቆይቷል። Yeah, we even made a video on TikTok. Bro, በኔ ያመናችሁ ሰዎች በኔ ያላመናችሁም ሰዎች አልፈርድባችሁም፣ ምክንያቱም የምታዩትን ነው የምታምኑት። You guys are logical people. Now don't you believe in me?
ዲጂታል መርካቶ ንጋትዬ የኔ አባት በጣም ነው የምወድህ። ጀግና ዱባይ ትኬት ካሸነፍክ እገዛልሃለሁ ብየው ነበረ። ዛሬ ከዱባይ አልፎ ዱባይ ትኬት 150 ሺህ ብር አይበልጥም። ለሱ ግን ዛሬ 300 ሺህ ብር አድርጌለታለሁ። ስሙም ደግሞ ከኢንዶሚ ሞቆጫ ሆኗል። ሞቆጫ ወቀተው እኮ። እናመሰግናለን። ሆነስትሊ አንድ ነገር ልንገራችሁ፣ ንቃት ቬሪ ሃምብል ፐርሰን ሶሻል ሚዲያ ላይ እንደምታዩት አይደለም። በእውነት ቬሪ ሃምብል ፐርሰን ቢዩቲፉል ስቶሪ ያለው ስቶሪው በሆሊውድ ተቀርጾ ለዓለም ሊታይ የሚገባው ልጅ ነው። ንቃትዬ ገና ፊውቸሪ ትልቅ ነው። ዩኤፍሲ ላይ ቬጋስ ላይ ነው ልናየው። ቴንኪዩ እናመሰግናለን። ቴንኪዩ ንቃት ሮቢ እንኳን ደስ አላችሁ ማለት እንፈልጋለን። ቴንኪዩ ብራዘርስ ቴንኪዩ። ወደ ኔክስት ፋይት እንሄዳለን። እባካችሁ ጽዳቶች አንድ ጊዜ ወደዚህ ኑልን። ጽዳቶች ወደዚህ ኑልን አንድ ጊዜ። በጣም ኦቨርሉክ የተደረገ ዘጠነኛው ፍልሚያ እንግዲህ በንቃተ ህሊና አሸናፊነት ተጠናቋል። ዋው የሚገርም ትንቅንቅ የታየበት ነበር። ፍልሚያው የሚገርም ነበር። በአድዋ ድል መታሰቢያ ሙዚየም እየተካሄደ በሚገኘው የኢቲኤፍሲ ምሽት በዕለት ዘጠነኛ ፍልሚያ በኤምኤምኤ ዘርፍ በሮቤልና በንቃተ ህሊና መካከል የተደረገው ገራሚ ፍልሚያ ፍጻሜውን አግኝቷል። በከፍተኛ ቴክኒክ ብቃትና ወኔ በተሞላው በዚህ ፍልሚያ ንቃተ ህሊና ተጋጣሚውን ሮቤልን በማሸነፍ እንግዲህ ሌላኛውን ደማቅ ድል አስመዝግቧል ማለት ነው። እንኳን ደስ አለ ንቃተ ህሊና ማለት እንፈልጋለን። ላሳየው አስደናቂ የኤምኤምኤ ብቃትና ወኔ እንኳን ለዚህ አበቃ ማለት እንወዳለን። እንግዲህ የምሽቱ ትልቁና በጉጉት የሚጠበቀው የሴቪዶና የጆኒ ታላቅ ፍልሚያ የሚጠበቀው ይገኛል ማለት ነው። ዘጠነኛው ፍልሚያ እንግዲህ በንቃተ ህሊና አሸናፊነት ተፈጽሟል ማለት ነው። የሚገርም ነገር እንግዲህ ያው ብዙ ነገር አሳይቶናል።